አሁን ደግሞ የመጨረሻውን ሲሜትሪክ ዲፍረንስ የሚለውን ደግሞ ጥያቄ እንሰራለን። ይሄ ከ2014 እስከ 17 ያሉ የኢንትራንስ ኤግዛም ጥያቄዎችን እየሰራን ነው እስካሁን ድረስ። ምናልባት አዲስ ከሆናችሁ ይሄ 2014 የመጣ ነው። 2015፣ 2016፣ 17 ብዬ ናቹራል ሶሻል እያልኩ ሁሉንም ለብቻ አፕሎድ አድርጌላችኋለሁ። ካላያችሁ ደግሞ ቪዲዮን አንድ አይነት ፕሌሊስት ውስጥ ስለሆነ ሁሉንም ፕራክቲስ አድርጋችሁ ሶሻል ሆነ ናቹራል ሆነ ሁሉንም ጥያቄ ማስተር አድርጋችሁ ከገባችሁ በጭራሽ ኢንትራንስ ኤግዛም አይከብዳችሁም። ሲሜትሪክ ዲፍረንስ ደግሞ ከመጣ ቆየት ያለ አይደለ 2014 ላይ ነው። ስለዚህ እናንተ ላይ ደግሞ ሊመጣ ስለሚችል በደንብ አድርጋችሁ ይሄንን ፕራክቲስ አድርጉ። በጣም ቀላል ነው። መጨረሻ ላይ ደግሞ በሐሳብ ደረጃ ምናልባት በዳያግራም ደግሞ እንደዚህ በቬን ዳያግራም ከተጠየቃችሁ ደግሞ እሱንም ማስረዳችኋለሁ። ሳታቋርጡ በደንብ ተከታተሉ። አሁን ጥያቄያችንን ካየነው ሌት ኤ ቢ the set of prime numbers less than 11 ተብሎ ሴት ኤ እና ሴት ቢ ተሰጥቶናል። ቢ ደግሞ the set of positive factors of 21 ተብለናል። አሁን የሚቀጥለውን ቻፕተር ነምበር ሲስተም ስናጠና ፕራይም እና ኮምፖዚት የሚሉትን ታዩታላችሁ። አሁን ግን ጀስት ጥያቄውን ለመስራት ያህል ባጭሩ ለመግለጽ ፕራይም ነምበር ስንባል አንድና ቁጥሩ ብቻ አባዥ ያላቸው፣ ለምሳሌ አንድ ጊዜ 3 ሌላ 3 የሚሰጠን የለም 3 ነው። አንድ ጊዜ ሁለትም 2 ነው። አራትን ብትወስዱት ግን አንድ ጊዜ 4 እና ሁለት ጊዜ 2 ነው አይደል አራት የሚሰጠን። ስለዚህ እንደዚህ አይነቶቹን ኮምፖዚት ነው የምንላቸው። ከአንድና ከቁጥሩ ውጪ ሌላ ተጨማሪ ፋክተር ካለ ያ ኮምፖዚት ይባላል። ፕራይም የምንለው ግን አንድና ቁጥሩ ብቻ ፋክተር ከሆኑት ማለት ነው። ስለዚህ አሁን ለሶስት ፋክተሮቹ ማን ናቸው ካለን አንድና 3 ብቻ ነው። ለሁለትም አንድና 2 ነው። ለአራት ግን አንድ አለ፣ 2 አለ፣ 4 አለ። ስለዚህ ከሁለት በላይ ስለሚሆን እንደዚህ አይነቶቹ ኮምፖዚት እንላቸዋለን። ሁለት ብቻ ፋክተር፣ ሁለት ዲስቲንክት ፋክተር ማለት ነው። የተለያዩ ሁለት አንድና ቁጥሩ ከሆነ ደግሞ ፕራይም ነምበር እንላቸዋለን። ስለዚህ ከ11 በታች የሆኑ ፋክተርሶች እናውጣ ካለን 2 ማድረግ እንችላለን፣ 3 ማድረግ እንችላለን። 5ም አንድ ጊዜ 5 ብቻ ነው 5። 6 ግን አይሆንም አይደለ? ለምን? 2 ጊዜ 3 6 ስለሆነ 6ን አንከትም። ከዛ 7 አለ። ከዛ 8ም አይሆንም። 8 ብከት 2 ጊዜ 4 8 አለ። ስለዚህ አይሆንም። ስለዚህ 9ም እንዳላረግ ደግሞ 3 ጊዜ 3 9 ስላለ 9ም አይሆንም። 10ን እከታለሁ ብል ደግሞ 2 ጊዜ 5 10 አለ። ስለዚህ 10ም አይሆንም። ስለዚህ ቁጥሮቻችን እነዚህ ናቸው ማለት ነው። 2 3 5 እና 7 ነው የሚሆነው። ምናልባት ደግሞ አንድ ለምን አልሆነም ካላችሁ ቁጥር አንድ የሚባለው ቁጥር ደግሞ አንድን ካያችሁት አንድ ጊዜ አንድ ነው። ስለዚህ አንድ ጊዜ አንድ ስለሆነ ለምን አይሆንም ካላችሁ መሆን ያለበት ፕራይም ነበር ሁለት ዲስቲንክት ቁጥሮች የተለያዩ መሆን አለባቸው። አንድና አንድ አይለያዩም አይደል? ይሄም አንድ ነው፣ ይሄም አንድ ነው። እንደዚህ አይነቶቹን ፕራይም አንለውም። ፕራይም ለመሆን አንድና የተለየ ቁጥር ሌላ ቁጥር ከአንድ ውጪ የሆነ ያ ማለት 3 ማለት ነው። አንድ ጊዜ 3 አንድ ጊዜ 2 ይሄ ግን አንድ ጊዜ አንድ ነው። የተለያዩ ቁጥሮች ስላልሆኑ እነዚህ ሁለቱ የተለያዩ ስላልሆኑ የአንድ ፋክተር ሁለት ዲስቲንክት ፋክተር የለውም፣ አንድ ብቻ ነው። ስለዚህ እንደዚህ አይነቶቹም ፕራይም አንላቸውም። በዛ ምክንያት ነው አንድንም አናስገባው። ስለዚህ አንድ ከተባላችሁ አንድ የሚባለው ቁጥር ፕራይምም ኮምፖዚትም አይደለም። ቢ ደግሞ is the set of positive factors of 21 የተባለው ልክ እንደ ቅድሙ እንደዚህ ብንዘረዝራቸው 21ን የሚሰጠን ቁጥር ማን አለ ካላችሁ አንድ ጊዜ 21 ነው። ሌላ ደግሞ 3 ጊዜ 7 21 ነው። ሌላ የምናውቀው ቁጥር የለም አይደለ? ስለዚህ 1 3 7 እና 21 ናቸው የ21 ፋክተሮች። ስለዚህ ሴት ቢ ይሄ ነው። አሁን የተጠየቅነው ሲሜትሪክ ዲፍረንስ ነው። ሲሜትሪክ ዲፍረንስ ኤ ዴልታ ቢ ተብሎ እንደዚህ በትራያንግል ፎርም ነው የሚሰጠን። አሁን ሲሜትሪክ ዲፍረንስ ስንባል የምናደርገው ከኤ ላይ ቢን እንቀንሳለን፣ ከዛ መቀላቀል ነው። ከቢ ማይነስ ኤ ከሚለው ጋር ሁለቱን ስንቀላቅል ያለው ምን ይባላል? ሲሜትሪክ ዲፍረንስ ይባላል። አሁን ኤ ማይነስ ቢ ስንል ምን ማለት ነው? የኤ ዳታ ላይ ቢ እንዳይኖር እንደማለት ነው። በቃ የቢ ቫሊዩን አስወጡ ከኤ ውስጥ እንደማለት ነው። ከዛ ኤን እንይዛለን። ኤን እንይዝና 2 የሚባል ቁጥር አለ ወይ ቢ ውስጥ ስንል የለም። ስለዚህ የምናስወጣው አይደለም። 3ን ስናየው 3 እዚህ ጋር አለ፣ እዚህም 3 አለ። ስለዚህ ኤ ማይነስ ቢ ማለት የቢ ቫሊዩ ኤ ውስጥ እንዳይኖር ማለት ስለሆነ 3 አይሆንም ማለት ነው። ስለዚህ 3ን እናስወጣዋለን ከኤ ላይ። ከዛ 5ን ስናይ ደግሞ እዚህ ውስጥ የለም። ስለዚህ የምናወጣው አይደለም። 7ን ስናይ ደግሞ እዚህ ጋር 7 አለ ቢ ላይ። ስለዚህ ቢ ውስጥ ያለ ነገር መኖር የለበትም። ስለሆነ ይሄንን 7 ከዚህ ውስጥ እናስወጣዋለን። ስለዚህ ኤ ማይነስ ቢ የሚሆነው
2 እና 5 ብቻ ነው። አሁን ደግሞ b ማይነስ a እናደርጋለን። ያ ማለት የb ሴት ውስጥ a የሚባል እንዳይኖር እንደማለት ነው። ስለዚህ ሴት ቢን እንይዝና አንድን እናያለን። አንድ እዚህ ውስጥ አለው ስንል የለም። ስለዚህ አንድ ችግር የለውም እዚህ እናስቀምጠዋለን። ከዛ 3ን ስናይ 3 እዚህ ውስጥ አለ ስንል አዎ እዚህ ጋር 3 አለ። ስለዚህ ይሄንን 3 ካንስል እናደርገዋለን። ስለዚህ ይሄ 3 አይኖርም ከቢ ውስጥ። ከዛ 7ም ደግሞ እዚህ አለ። ስለዚህ 7ንም እናስወጣዋለን። 21 ግን እዚህ የለም ኤ ውስጥ የለም። ስለዚህ የተባልነው የኤ ዳታ እንዳይኖር ቢ ውስጥ እንደማለት ነው። ቢ ማይነስ ኤ። ስለዚህ የሚሆነው 1 እና 21 እናደርጋለን። ቢ ማይነስ ኤ 1 እና 21 ነው። ኤ ማይነስ ቢ ደግሞ 2 እና 5 ነው። ብንቀላቀላቸው እንደማለት ነው። 1 አለ፣ 2 አለ፣ ከዛ 5 አለ። መቀላቀል ነው እያንዳንዱን። ከዛ 21 አለ። 21 አድርገን መልሳችን 1 2 5 እና 21 ያለበት ይሆናል። 1 2 5 21 ያለበት ዲ ይሆናል። መጽሐፋችን ላይ ደግሞ ሲሜትሪክ ዲፍረንስ ተብሎ የተቀመጠልን ይሄ ዴፊኒሽን ምናልባት ኮንፊውዝ እንዳያደርጋችሁ ይሄ ኤ ተብሎ ባክስላሽ ተደርጎ ቢ ሲደረግ ኤ ማይነስ ቢ እንደማለት ነው። እዚህ ጋር ደግሞ ቢ ስላሽ ተደርጎ ባክ ኤ ሲደረግ ደግሞ ቢ ማይነስ ኤ ማለት ነው። ስለዚህ ኤ ዊዛውት ቢ ስንል ኤ ውስጥ ብቻ ያለ ቢ ውስጥ የሌለ፣ ከዛ ዩኒየን እናደርግና ደግሞ ቢ ዊዛውት ኤ ስንል ደግሞ ቢ ውስጥ ብቻ ያለ ኤ ውስጥ የሌለ ማለት ነው። ምናልባት ይሄኛው ኤ ዊዛውት ቢ ተብሎ ቢቀመጥላችሁም ወይም ቢ ዊዛውት ኤ ተብሎ ቢቀመጥ አንድ አይነት ነው። እዚህ ጋር ባክ ስላሽ ነው። ብዙ ጊዜ እንደዚህ ፎርዋርድ ስላሽ ሳይሆን ወደ ኋላ እንደዚህ ጠመም ያለው ስላሽ ነው የሚደረገው። በዳያግራም ደረጃ ደግሞ ካያችሁት ይሄ ቬን ዳያግራም የምንለው ነው። እዚህ ጋር ሼድ የተደረገው ፓርት ማለት ይሄኛው ፓርት ማለት ነው። ይሄኛው ፓርት የሚያሳየን ኤ ውስጥ ብቻ ያለ ቢ ውስጥ ግን የሌለ እንደማለት ነው። እዚህ ጋር ነጩ በሁለቱም መካከል ያለው ነው። አሁን ለምሳሌ እዚህ ጋር በምሳሌያችን ካያችሁት 3 እና 7 ሁለቱም ውስጥ ስላለ ይሄ 3 እና 7 እንደማለት ነው። ሁለቱም ውስጥ ያለ ያንን አንከትም። እኛ የምንፈልገው ኤ ውስጥ ብቻ ያለ ወይም ደግሞ ቢ ውስጥ ብቻ ያለው ፓርት እንደማለት ነው። ወይም ደግሞ እዚህ ጋር የተቀመጠውን ካያችሁት መጀመሪያ ከፈለጋችሁ ዩኒየኑን ፈልጉና የኤና ቢን ዩኒየን ከቀላቀላቸዋቸው በኋላ ማንም መቀነስ ነው፣ በመካከላቸው ያለውን ኢንተርሴክሽን መቀነስ ነው ለማለት ነው። ይሄ ኤ ዩኒየን ቢ ዊዛውት ኢንተርሴክሽን ማለት እንዳለ ከቀላቀላችሁ በኋላ መጨረሻ ላይ በሁለቱ መካከል የጋራ ያለውን ኢንተርሴክሽን ማስወጣት ነው እንደማለት ነው። ስለዚህ ኤና ቢን ዝም ብለን እኛ ዩኒየን እንፈልግ ብንል በዚህኛው መሰረት ልክ እንደ ቅድሙ ኤ ማይነስ ቢ ቢ ማይነስ ኤ ሳናደርግ ዝም ብለን እንቀላቅላቸው ብንል ኤና ቢን ዩኒየን እንፈልግ ብንል የምናደርገው ምንድን ነው? እያንዳንዱ 2 3 5 7 ብለን እያንዳንዱ ቁጥር ማስቀመጥ ነው አይደለ? ዩኒየን ከሆነ ኤ ዩኒየን ቢ ብንባል የምናደርገው 2 አለ እንላለን፣ 3 አለ፣ 5 አለ፣ 7 አለ፣ 1 የሚባል አለ፣ ከእንደገና 21 አለ ብለን የኤና የቢ ዩኒየን ማለት ይሄ ነው። 3 እና 7 እዚህ ጋር አለ፣ እዚህም ጋር አለ። ሁለት ጊዜ አንጽፈውም፣ አንዴ ነው የምንጽፈው። ስለዚህ 2 አለ፣ 3 አለ፣ 5 7 1 21 ብለን 6 አባላቶች ይኖሩታል ኤ ዩኒየን ቢ። አሁን ምንድነው የተባልነው? ከቀላቀላችሁ በኋላ ከፈለጋችሁ ማንን ቀንሱ? ይሄ ባክስላሽ ማለት መቀነስ እንደማለት ነው። ኢንተርሴክሽኑ ቀንሱ ነው። ኢንተርሴክሽን ደግሞ በመካከላችን ማን አለ? 3 እና 7 አለ አይደለ? ስለዚህ ከዚህኛው ላይ ማንን መቀነስ ነው? 3 እና 7ን እንደመቀነስ ነው። ስለዚህ ይሄንን ስንሰራ 3ን እዚህ ጋር ቀንሱ ስለተባለ እንቀንሳለን። 7 አለ 7ን እንቀንሳለን። ስለዚህ የሚኖረን 2 5 1 21 አድርገን ልክ እንደ ቀድሞ ተመሳሳይ መልስ ነው የምናመጣው። ስለዚህ ከፈለግን ኤ ማይነስ ቢን መጀመሪያ ሰርተን ቢ ማይነስ ኤን ሰርተን መቀላቀል እንችላለን እዚህ ጋር እንደተቀመጠልን። ካልሆነ ደግሞ መጀመሪያ እንደዚህ እንዳለ ኤና ቢን ምንም ሳናደርግ ከቀላቀልን በኋላ እንደዚህ ዩኒየኑን ከፈለግን በኋላ በመካከላቸው ያለ ኮመን ካለ ኮመኑን መቀነስ ነው ለማለት ነው እዚህ ጋር። ስለዚህ ዴፊኒሽኑ እንዳይምታታባችሁ